ኢትዮጵያ ሂደሽ ምን ገጠመሽ ላላችሁኝ እና ኢትዮጵያ ኑሮ እንዴት ነው ላላችሁኝ ጥያቄ ይዤላችሁ መጥቻለሁ ማለት ነው። የኢትዮጵያ ኑሮ በጣም ሰላም ጤና ይስጥልኝ። ውድን የተከበራችሁ የስለ ህይወት ምን ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ አንዳንድ ነገር በቀሩ ወደ ኢትዮጵያ የመጣው ታውቃላችሁ። አንዳንድ ነገር ስለ ኢትዮጵያ ስላለው ነገር ልነግራችሁ ነው። እንግዲህ እሱ ምንድነው ብዙ ጊዜ ያው ሰዎች ከስደት ወደ ሀገራቸው ይገባሉ። ያው ብዙ ሰዎች ደግሞ ኢትዮጵያ ኑሮ አትምጡ፣ እንደዚህ ነው፣ ይሄን ያህል እንደዚህ ነው፣ በፊት እንደዚህ ነበር፣ ኑሮ ተወዷል፣ እንደዚህ ይሉንናል ማለት ነው። እኔም እዛ አንዳንዶች ተስፋ ይሰጡናል፣ አንዳንዶች ደግሞ ያው ተስፋችን ትይናል። በነገራችን ላይ ማለት ነው እዚህ ስትመጡ ኢትዮጵያ ስትመጡ በቃ የሆነ ለራሳችሁ ለመኖር በቃ ህይወታችሁን ለማሸነፍ ነው የምትሮጡት እንጂ ሌላ ሰው ለመኖር አትሯሯጡም ማለት ነው። አንደኛ ደስ የሚለው ነገር ይሄ ነው። ሲቀጥል ደግሞ ማለት ነው ህይወታችሁን አንድ ባችሁ እናንተ እንኳን የተሻለ ነገር ቢኖራችሁ ራሱ ሰው ከእናንተ አይጠብቅም። ለምን ኢትዮጵያ ነው ያላችሁ በቃ ኑሮውን ስለሚያውቁ ቢኖራችሁ ራሱ አለው ብሎ ራሱ አያምንም። በቃ ማለት ምንም ከናን ግን ውጭ ሀገር ስትሆኑ ጉዳቱ ማለት ነው ኖራችሁም አልኖራችሁም እንዳላችሁ ነው የሚታሰበው ማለት ነው። ስለዚህ ሁሉም ከናንተ ይጠብቃል። ሁሉም እናንተ ደግሞ እኔ የሚገርመኝ ነገር ማለት እዚህ እንደው ሁለት ጊዜም ተቸግራችሁ ሄዳችሁ ሶስት ጊዜም ተቸግራችሁ ሄዳችሁ አረብ ሀገር ስትረግጡ ልባችሁ ውሃ ይሆናል። በቃ ለሰዎች ማዘን ብር ማስቀመጥ ለሰዎች ማዘን ይከሌ ልርዳ ይሄን ልርዳ ትላላችሁ ማለት ነው። ግን እዚህ ሀገራችሁ ላይ ስትሆኑ ግን ታዩታላችሁ። በቃ ያለውን ነገር ሁሉም ለራሱ ህይወቱን ለማሸነፍ ነው የሚሮጠው። ስለዚህ እናንተም እንዴት ህይወትን ማያሸነፍ እና ህይወታችሁን ለማሸነፍ ነው የምትሮጡ። ደግሞ ማንም ሰው እናንተን አያማን ከሌ ሳሰተኝ ከሌ እንደዚህ ብላ እንትን አይልም ማለት ነው። ሁሉም ከናንተ አይጠብቅም። የራሱን ህይወት ይኖራል። እዛ ከሆነስ ሁሉም ከናንተ ይጠብቃል። ይሄ ነው እንትም ማለት ነው። እና ደግሞ ሁለተኛ ነገር ኑሮ እንዴት ነው ላላችሁ ማለት ነው ኑሮ እንደ ሰው ይኖራል። አዎ ኑሮ ውድ ነው ማለት ነው። ግን እንደ ሁሉም ሰው ይኖራል። እዛ ቤት ምሳሌ ስጋ ከተበላ እናንተ ጋር ሽሮ እንደ ቤታችሁ ማለት ነው። እንደ ቤታችሁ ትኖራላችሁ። ዛቤ ሻይ ቡና ምናምን እናንተ ከሌላችሁ ደግሞ ከኋላችሁን ጥታችሁ ታድራላችሁ ማለት ነው። እንደ ቤታችሁ ነው የምትኖሩት። እንደ ሰፈሩ ሳይሆን እንደ ቤታችሁ። ጭራሽ ቤት ካላችሁ በጣም ደስ ይላል ማለት ነው። ቤት ካላችሁ ቤታችሁን አሟልታችሁ ማለት እቃችሁን ቤታችሁን አሟልታችሁ ከማታችሁ ደስ ነው የሚላችሁ። ከሰው አትደርሱም። ምንም ነገር ወደ ቤተክርስቲያን ትሄዳላችሁ። አንዳንድ ቤተሰብ ከመጣ እናንተም እንዴት ከሄዳችሁ ምንም እንትን የሚላችሁ ነገር የለም። ተቢያችሁን ትከፍታላችሁ፣ ህይወታችሁን ትኖራላችሁ በሰላም በቃ በጊዜ ስተኛላችሁ። እንደ ሰው እንደ ሀገሩ ቤተክርስቲያን ትስማላችሁ፣ ዝክር ሲሆን ትጠራራላችሁ። ስንት ነገር አለ ማለት ነው። ሰላም እንቅልፍ ታገኛላችሁ። ሰላም እንቅልፍ ማለት እኔ አሁን እሱ ሀገር ዱባይ እያለሁ በቃ ብሰራ ዛሬ ሰዎቹ አንዳንድ ጊዜ ሰዎቹ ወደ ቤተሰብ ዘመድ ይሄዳሉ። ጥርግ ነው የሚሄዱ ማለት ነው። እና ሲሄዱ እኛ እናርፋለን። የሚገርመው ነገር ማለት ነው ግን ማለት ነው ብንተኛ ራሱ ሰውነታችን ቁርጥርጥ ነው የሚለው። በቃ የሆነ የሚበላ ነገር ያለ ነው የሚመስለው። በቃ ሰውነታችን ድቅም ነው የሚል። ለምን ንጹህ እንቅልፍ አናገኝም? አንዳንድ ጊዜ ወደ ክፍላችን እንኳን ገብተን እንደምታውቁት ስልክ እንጎረጉራለን። ስልክ ነው ዘመዳችን። ጭንቀት አለ ምን አለ ይደውላሉ። የሆነ ልብሳቸው ተበላሽቶ ያሳሰባቸዋል፣ ወይም እቃ ተሰብሮ ወይም እንደሰሰነ ጭንቀት በቃ ገና የሆነ ነገር ተሰብሮ ያንን ለመናገር ይቅርታ ሶሪ ነገር ተሰብሯል ለማለት እናንተ ስንት ነገር ታስቡ ነው የምትሉት። ለእነሱ እኮ ምንም አይደለም። ግን እኛ እንጨነቃለን። ያ ጭንቀት ደግሞ ለበሽታ ነው የሚዳረገንን ማለት ነው። ለበሽታ ይዳረገናል። የሆነ ነገር ጨርቀታ ከስትከውዩም ስታጥም የሆነ ቆሻሻ ነገር ከነካው እንደምታውቁት ነው ያለው ነገር ያለው ጭንቀት ማለት ነው። እና ማለት ነው እና ደግሞ በቃ ልብስ የምተኩሱበት ቢያንስ በቀን በየቀኑ እርግጥ አልተኩስም ማለት ዛሬ ተኩሳለሁ ነገ አልተኩስም። እንደዛ ነው ማለት ዛሬ አጥባለሁ ነገ ተኩሳለሁ ነው። ግን ማለት ነው እግሬ በጣም ነበር የሚጠዘጥዘኝ። ቢያንስ
2 ሰዓት ከምናምን እቆማለሁ ለመተኮስ ማለት ነው። እንግዲህ አስቡ። ማጣውና ፎቅ መሄዱ ምናምን ሞሉሉ ያ እንዳለ ሆኖ ናቃ ታጥባላችሁ፣ ምን ትላላችሁ? የሆነ ደግሞ ሲመጡ ትደነግጡና ብድግ ትላላችሁ። በጣም እንግዲህ እንደምታውቁት ነው ነገራችሁ። ያ ነገር ስላለ ሰውነታችሁ አይ ዛሬ ስራ የለም ልረፍ ብትሉ ራሱ ማለት ነው እንትን አይላችሁም ማለት በቃ አያሳርፋችሁም። በቃ ሰውነታችሁ ይበላችኋል። ልክ ግን ኢትዮጵያ ስትመጡ ትጠቁራላችሁ። እኔ አሁን እንደዚህ አልነበርኩም፣ ጠቁሬያለሁ። ይሄ ምንድነው እንዳለ ያንን እንትንና የሀገራችሁን ከለር የድሮ ከለራችሁን ያመጣዋል ማለት ነው። በዛ ሰዓት ትጠቁራላችሁ። እናንተ አንዳንዶች እንደዚህ ያሉ እኔ ስለጠቆርኩኝ ስለምጠቁር ሀገር አልሄድም እንዲህ እግዚአብሔርን ወልዶ መሄድ እንኳን አንድ ነገር ነው ማለት ነው። ወልዳችሁ ቢያንስ ብትሄዱ የምትኖሩለት የሆነ ልጅ ያላችሁ ወልዳችሁ ሳትሄዱ ግን እድሜያችን እንዴት ነው የሚሆነው? ምኞታችሁ ብር ምንም አይጠገብም። ሰፋ ምኞታችሁ እየሰፋ ነው የሚሄድ። አንድ ቤት ብትሰሩ ራሱ ሁለተኛ ነው የምትሉት። ሁለተኛ ቤት ብትሰሩ ደግሞ ሶስተኛ ነው የምትሉት። ያን ግን ትቶ ሁሉን ነገር ትቶ ወደ ሀገር ገብቶ ባለ ተመስገን ብሎ እንደ ሁሉም ሰው መኖር ነው። ምንም ከሰማይ እንትናትኝ ከምድር እንትናት ያቺው የተፈቀደችልሽን ነው የምትኖሪ። እኛ ግን ህይወትን እያጣጣምናት ህይወትን እየኖርን አይደለም። የኗሪ አኗኗሪ ነን እኛ እዛ ጋ ማለት ነው። እዛ ጋም ለነሱ ዕቃ እናጥባለን፣ እዚህም ምን ለከውን ይለካለን። የሚያጣጥመው ሰው ያጣጥመዋል። ይሄ የሚደበቅ ነገር እንትን የሚባል ነገር አይደለም። ስለዚህ እናንተ መፍራት የለባችሁም። ሽንኩርት እንደዚህ ገባ፣ ቃሪያ እንደዚህ ገባ፣ ይሄ ኑሮ ተወደደ፣ እንደዚህ ሆነ በቃ አትበሉ። ይህንን ያህል ይዣለሁ፣ በቃ ይበቃኛል፣ በዚህ እሰራለሁ፣ ፈጣሪ ባርክልኝ ብላችሁ ቆርጣችሁ ቤታችሁን ጨርሳችሁ መምጣት። ግን ቤታችሁን ጨርሳችሁ መምጣት አለባችሁ። ግን ደግሞ ቤት ደግሞ መግዛት መስራት አቅም ከሌላችሁ ደግሞ ወይም እድሜያችሁን ከሄደ ወይም ደግሞ አማችሁ ከሆነ ግዴታ ቤት ግዴታ አይደለም፣ ግዴታ ነው። ግን ደግሞ ከእናንተ በላይ አይበልጥም። ግን ደግሞ እንዳቅማችሁ ማለት አሁን እንዳቅማችሁ እንደበራችሁ አዲስ አበባ ላይ አሁንኛ በእኛ በመዳም ቀውሞች አዲስ አበባ ተከራይቶ ስራ ለመክፈት እያያችሁ ነው። እነ ቤቲ ጎንደሬውን አሁን እሷ ስንት ነገር ነበረ መሰራው። ብዙ ልጆች ይከስራሉ። ለምንድን ነው? አንደኛ የስራው ልምድ የላቸውም። ሁለተኛ የቤት ኪራይ ይከፍላሉ፣ የሚኖርበት ይከፍላሉ፣ የስራ ቦታ ይከፍላሉ። ክራዩ ከ1000 በላይ ከ10,000 ምናምን በላይ ነው። እናንተ የምታገኙት ከዚያ በላይ ኪሳራ ተከሳስሮ ደግሞ እንደገና ስደት። እቃችሁ ራሱ ቢቀመጥ አይቀመጥላችሁም። እቃችሁ አይቀመጥላችሁ፣ ልብሳችሁ አይቀመጥ። ዝም ነው የምትሉት። ምን ትላላችሁ? ዘግታችሁት አስቀምጣችሁት ተከፍቶ ምን ተብሎ በቃ በክንክን ይላል እቃችሁ ማለት ነው። ግን ምንድን ነው የምትሉት? እንደገና አንድ ብላችሁ ነው ደግሞ እቃ የምትገዙት። ያ ራሱ ጉዳት ነው፣ ህዝቡን ስነግራችሁ ማለት ነው። ስለዚህ እናንተ በቃ አምናችሁበት መምጣት እንጂ ከሌ እንደዚህ አለኝ ከሌ ምን ያጠቆረች እኮ ተበሳቆለች እኮ እኛ እኮ ጥቁር ነን አይደል እንዴ? ስለዚህ ምን የተለየ ነገር አለው? ያ እኮ የዱቤ እኮ የተውሶ እንትን ነው እኮ የኛውን እጃውን በፊት ቀይ ነው። እንግዲህ ቪዲዮ ወደታይ ማየት ትችላላችሁ። ግን እዚህ ስመጣ ይሄ ከለር ይሄ ነው። ምን ይፈጠራል ከዚህ በላይ? እኔ ዋናው በቃ ጤናዬ እንደና ልሁን፣ በሰላም ነው፣ ሰላም እንቅልፍ ልተኛ እንጂ እኔ የሚያስጨንቅ ነገር የለም። እኔ ጠቋርኩኝ እንትን አልኩ ምንም የሚያበበልኝ ነገር የለም። እንደ ሰዎቹ በሰላም እተኛለሁ። መቼም 1000 ዓመት አልኖርም። እኔ ከሌሎቹ የተለየ ነገር አልኖርም። ለምን ይኖራል ለምን እሆናለሁ? አይሞላም እኮ ይሞላል ብዬ አይደለም። እኛ እንደውም እዛ 50,000 40,000 እንደዛ የተከፈላችሁ እዚህ ጋር ምንም ሳይኖራችሁ ይከብዳል እኮ። ግን ደግሞ መቁረጥ በትንሽ ነገር መጀመር ምንሰራም የሆነ ነገር መጀመር ነው። እንደ ሰው መኖር ነው። ያለ ሰው በቃ እንደ ቤታችሁ ትኖራላችሁ። እንደ ሰው ይኖራል። ኑሮም ያው ይግጥ አሁን ዛሬው ነገር ብገዙ ነገር ሁሉ ነገር እንትን ነው፣ ግን ይኖራል። ግጹን ስነግራችሁ ማለት ነው። በጣም ነው የሚኖረው። ስለዚህ እኛ የኗሪ መሆን የለብንም። ስለዚህ አትፍሩ ነው የምለው ቤተሰቦቼ እና ማለት ነው። በአዲስ ቪዲዮ እመጣለሁኝ። ቻናሌን አበረታቱኝ እባካችሁ። ላይክ አድርጉልኝ። እውነት ሰው ዞር አልዞር አትበሉ ማለት ነው። አበረታቱኝ ለማለት ያህል ነው። በሌላ ቪዲዮ እስከመጣ ድረስ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ላይክ ግን እያረጋችሁ እሺ።